ለፈገግታ አልቻልኩም በማሳሳቅ ደስ የሚለኝ ልጅ ሐሳቡን መስረቅ። አንተ ፀሐይ ነህ ሳያት ደምሴ በኢንስታግራም ገጿ መልእክተኛውን ብርሃኗ እንደሆነና እንደምትወደው ለመጀመሪያ ጊዜ ስለ ወንድ በአደባባይ ተናግራ ያላቸውን ፍቅር ይፋ አድርጋለች። ፀሐይ ነህ ነው ያለችው ሳያት መልእክተኛው ስነን። ይህ ያልተለመደ የሳያት ተግባር ምን ያህል እንደምትወደውም ያሳየ ነው ተብሎለታል። ሳያትና መልእክተኛው ስነም የተደበቀ የፍቅር ግንኙነታቸውን ሳያት መቋቋም ባለመቻሏ ይፋ አድርገዋለች። ሳያት ደምሴ ለመጀመሪያ ጊዜ ስለ ወንድ በአደባባይ ስትናገር ታይታለች። ከሰሞኑ በሻሽ ጉዳይ አነጋጋሪ የነበረችው ሳያት ደምሴ እንደሚታወቀው እስካሁን ድረስ ምንም አይነት ትዳር አልመሰረተችም። ለብዙዎች ሳያት አሁንም ወጣት ትምሰል እንጂ ዕድሜዋ ግን ለትዳር ከደረሰ ሰነባብቷል። 30ዎች ውስጥ ገብታለች። የትዳር ምርጫዋ ደግሞ ለሰዎች ክብር ያለው አፏን ሞልታ የምትናገርለት የምትመሰክርለት ወንድ ነው። መልእክተኛው ስነ ደግሞ በእሷ መስፈርት ይህንን ያሟላል። ሁለቱ ሰዎች በአካል ተገናኝተዋል። ከዚህ በኋላ ነው ሳያት የበለጠ ለስነ ያላት ፍላጎት የጨመረው። አንተ ፀሐይ ነህ ማለቷም አንተ ብርሃን ነህ ብላ ለመግለጽ ነው። ሳያት እስካሁን ፀሐይዋን ማግኘት አልቻለችም ነበር። ሕይወቷ ውስጥ ብርሃንን የሚፈነጥቅላት ደስታ የሚሰጣት ፀሐይ የሚሆናት ወንድ ስትፈልግ ብትከርምም አላገኘችም ነበር። አሁን ታዲያ ወንድ ስትፈልግ ወንድ አግኝታለች። ለሕይወቷ ብርሃን የሚሆናት ፀሐይዋን ያበራላት ስነን ፀሐይ ነህ በማለት አሞግሳ ፍቅሯን በአደባባይ ገልጻለታለች። ሳያት ይህንን ከ400,000 በላይ ተከታዮች ባለው የኢንስታግራም ገጿ ስታጋራ ስነ የፈጠረው ምንም ነገር የለም። በዚህ ሰዓት የተለየ ሽልማትም ሆነ መነጋገሪያ አይደለም። ይህ ከሆነ ቀናት ተቆጥረዋል። አሁንም ምንም የተፈጠረ ነገር የለም። የተለየ ነገር አድርጎ ወይም የተነየ ነገር ሆኖ ቢሆን እንዲህ ያለችው የሚያሳምን ነገር ይኖር ነበር። አሁን ግን በባዶ ሜዳ ነው። ሳያት አድርጋ የማታውቀውን ነገር ለዚያውም ይህንን በመሰል አገላለጽ ፀሐይ ነህ ስትል ስነን በኢንስታግራም ገጿ የገለጸችው። ሳያት በብዙ መልኩ ለምሳሌነት የሚያበቃ ስብዕና እንዳላት ነቃፊዎቿም ደፍረው ይናገሩ እንጂ አይክዱትም። እጅግ በሚያምር ደረጃ ራሷን ያወጣች ለሰዎች ደራሽ የሆነች ውብዬ ትሙት ማንም ሰው እንዳይሰማ ብላ በወላጅ እናቷ ምላ የወዳጆቿን ጎዶሎ የምትሞላ እንስት ናት። ብዙ ነገሮች በሚስጥር የምታደርግ ናት። ሳያት እጅግ ያመነችበት ነገር ካልሆነ በጭራሽ በአደባባይ አታውጣውም። አይደለም ስለ ወንድ ቀርቶ ስለ ጓደኞቿ ጭምር በእርሷ ዘንድ ቀኝህ የሚሰጠውን ግራህ አየው የሚለውን ቃል በወንጌል በንባቡም በትርጓሜውም ኑሮዋ አድርገዋለች። ለነገ የሚል ስስት በእሷ መዝገበ ቃላት አልሰፈርም። ከቤተሰብና ከወዳጆቿ በዘለለ ለማህበረሰብ ያላት አረዳድ ለፍጽምና የቀረበ ነው ይላሉ አድናቂዎቿ። ሰው ቤተሰብ ሲመሰርት ያስደስታታል። እኛ በሰላም የምንኖረው ጨዋ ቤተሰብ በብዛት ሲመሰረት ነው የሚል እምነቷ አብሯት ያደገ ነው። አሁን ታዲያ ይህንን ጨዋ ቤተሰብ ፀሐይ ነህ ብላ ከገለጸችው ስነ ጋር መመስረት ትፈልጋለች። ይህንን በአደባባይ ፀሐይ ብላ ጠርታ ፍቅሯን አሳይታለች። አንዲት ሴት አንተ ፀሐይ ነህ ብላ ለአንድ ወንድ ስሜቷን ከገለጸች ትርጉሙ ሌላ ምን ይሆን? ሳያት ስራን ቀላል ወይም ከባድ ብላ የማትመርጥ ጠንካራ ሰራተኛም ናት። ስነም ምንም እንኳን
በገንዘብ ባለጸጋ የራሱም መተዳደሪያ ያለው ቢሆንም ዝቅ ብሎ መስራትን ይወዳል። ለዚህም ማሳያው የበጎ አድራጎት ስራን ከመጀመሩ በፊት ዝቅ ማለትን ለመልመድ ሲል በአንድ ግሮሰሪ ውስጥ በአስተናጋጅነት ተቀጥሮ አጎንብሶ አስተናግዶ አጎንብሶ በልቶ መውጣቱ መስራቱ ስራን አለመናቁና ጠንካራ ስብዕና እንዳለው ጭምር ማሳያ ነው። ይህ ሳያትን የበለጠ እንዲስባት አድርጓል። ሳያት ጊዜዋን በስራ ከማሳለፍ አትቦዝንም። ትዳርን ለሴት ልጅ እንደ ስራ ፈጠራ አድርጎ በደነገገ ሀገር ውስጥ በላጤነቷ ብርቱ ሆና የወጣች ናት። አሁን ግን ቤቷን ማሞቅ ትፈልጋለች። ዕድሜዋም እየሄደ ነው። እንደ ስን አይነት ወንድ ደግሞ ምርጫዋ ነው። ስራ የማይነቅ ማህበረሰቡን የሚያከብር የሳያት ቁጥር 1 ምርጫ ነው። ለዚህም ይመስላል አንተ ፀሐይ ነህ ስትል በአደባባይ መልእክተኛው ስንን አሞካሽታ ፍቅሯን የገለጸችው። ሳያት ውበቷን በተፈጥሯዊ መንገድ የምትጠብቅ ንጹሕ ልጅ ናት። የተለያዩ ማስዋቢያዎችን፣ ሜካፖችን አትጠቀምም። ቅንድቧን ኦምብሬም ሆነ ማይክሮብሊንግ አትሰራም። እግዚአብሔር ከሰጣት ውጪ አንድም ሰው ሰራሽ አካል አትቀጣጥልም። ሆኖም ደግሞ በአደባባይም ሆነ ከጓደኞቿ ጋር ስትጫወት ሌሎች ለምን ይቀባሉ፣ ይዋባሉ፣ ያጌጣሉ ወይም ለምን እንዲህ ይሆናሉ የሚል ትችትና ወቀሳም ከአንደበቷ ፈጽሞ አይወጣም። ይህም ስነ በእሷ እንዲማረክ አድርጎታል። ሳያት ከወጣቶች ጋር ፕሮግራም ሲኖራት እንደ እነርሱ ለብሳ ባለባበስ እነርሱን መስላ ምቾት መስጠት ትችልበታለች። ስነ ከሱ ዝቅ ያሉ ኑሮ ያስከፋቸው ቀን የጣላቸውን ሰዎች ሲያገኝ ከነሱ እኩል አንዝኖ ከነሱ እኩል ዝቅ ብሎ ያን ጊዜ ያሳልፋል። ሰርግ፣ ልደት፣ ምረቃ ቦታዎች ስትጠራም ሳያት ተገቢውን ልብስ ለብሳ አክብሮቷን ማሳየት ታውቅበታለች። ፀጉሯን ቢሆን ከፈለገች ፍሪዝ ታደርጓለች። ሹሩባ አሰራሩንም ታውቅበታለች። ዘመናዊውነቱን አልጠፋባትም። አሊያም ደግሞ ሻሽ ታስራለች። ስነም ልክ እንደዚህ ነው። አሁን ላይ ብዙ ሴቶች በውበቱ እየተማረኩለት፣ በግርማ ሞገሱ እያደነቁት ይገኛሉ። እነዚህ ሁለት ልቦች ታዲያ ተሳስበዋል። ሳያት የፋሽን ባለሙያ ስለሆነች መዘነጥ ይጠፋባታል ተብሎ አይታሰብም። ከሚገባው በላይ ለመዘነጥ እድሉም እውቀቱም አቅሙም አላት። ግን ከልክ ያለፈ ኦቨርድሬስድ መሆን ምቾት የሚሰጣት ሴት አይደለችም። ስነም እንደሚታየው ተመሳሳይ ነው። ፈረንጆቹ ካዥዋል የሚሉትን አለባበስ መልበስ የሚወድ ነው። ሳያት ልብስ፣ ጫማ፣ ቦርሳና ጌጣጌጥ በእጇ መስራት የጀመረችው ገና ልጅ ሆና በቤተሰቦቿ ግቢ ውስጥ ነው። ፊልምና ሙዚቃ ስትሰራ ታዲያ ተገቢ ነው ከተባለው ባለፈ ዳይሬክተርና ኮስቲዩም ዲዛይነር አታስቸግርም። ምናልባት እንዲያድርጊ ከተባለች ካለማድረግ ፈቀቅ አትልም። ሳያት በትጋቷ በብርታቷ ዛሬ የደረሰችበት ኢኮኖሚያዊን ጨምሮ ማለት ነው ስኬት አውሮፓ ወይም አሜሪካዊ ብትሆን አያሌ ዶክመንታሪ ፊልሞች የሚሰሩላት፣ መጽሐፍት የሚጻፉላት፣ የክብር መነሳንሶች የሚያንሸበሽቡላት ማማዊ ምልክት ትሆናለች ቢባል ማጋነን አይሆንም። የስነም ተመሳሳይ ነው። በስነ በርካቶች ቀና ብለው ሄደዋል። በርካቶች እንባቸው ታብሷል። እነዚህ ሁለት ልቦች አሁን እየተሳሳቡ ነው። ሳያትም ለመጀመሪያ ጊዜ ወንድን አድንቃ አንተ ፀሐይ ነህ በማለት አሞካሽታ በኢንስታግራም ገጿ አጋርታለች።